ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የውርስ ሀብት ክፍፍል ጥያቄ ላላችሁ፣ የውርስ ሀብት ክፍፍል ክርክር ላላችሁ በሙሉ እጅግ ጠቃሚ የሆነ የህግ ምክር ነው። እንዳያመልጣችሁ ጋብዛችኋለሁ። እንግዲህ ወራሾች የሚከፋፈሉት የውርስ ሀብት ኖሮ ይሄ የውርስ ሀብት ደግሞ በአይነት መካፈል የማይችል በሚሆንበት ጊዜ ብዙ ሰው ግራ ይጋባል። ምክንያቱም ይሄ የውርስ ሀብት በአይነት ወራሾች የማይከፋፈሉት ከሆነ ገንዘቡ በምን አግባብ ነው የሚከፋፈሉት የሚሰላው የሚለውን በተመለከተ ሂሳቡ እንዴት ነው የሚታሰበው የሚለውን በተመለከተ ብዙ ወራሾች ግራ ይገባቸዋል። በባለሙያ ተገምቶ ነው ንብረቱ ከዛ በኋላ ገንዘቡን የሚከፋፈሉት ወይስ ደግሞ ባለው በአሁኑ ወቅት አካባቢው ላይ በሚያወጣው ዋጋ በገበያው ዋጋ ተገምቶ ተሸጦ ነው ወይ የሚከፋፈሉት የሚለውን በተመለከተ ብዙ ሰው ግራ ይጋባል። ይህንን በተመለከተ ነው እንግዲህ ለዛሬ ጠቃሚ ሆነ የናንተ ጥያቄ የሚመልስ ራስ ምታታችሁን የሆነውን ጥያቄ የሚቀርፍላችሁ ምክር መስጣችሁ ማለት ነው። እንግዲህ ወራሾች በንብረት ክፍፍሉ ላይ መስማማት ካልቻላችሁ ወይም ደግሞ የውርስ ሀብቱ በስምምነት በአይነት መከፋፈል በማትችሉበት ጊዜ ፍርድ ቤቶች ይሄንን ድርሻችሁን የሚያከፋፍሏችሁና ክፍፍሉን የሚያስፈጽሙት ንብረቱን በባለሙያ በማስገመት እንዳልሆነ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 22/2271 አስገዳጅ የህግ ትርጉም ሰጥቷል። ስለዚህ በመካከላችሁ በወራሾች መካከል የሚደረገውን የውርስ ሀብት ክፍፍል ፍትሃዊ እንዲሆንና የንብረት ክፍፍሉም ደግሞ ህጉን የጠበቀ እንዲሆን ወቅታዊ የገበያ ዋጋ ባገናዘበ መልኩ ይሄ ንብረት በሐራጅ ተሽጦ በሐራጅ ከተሸጠ በኋላ የተገኘው ገንዘብ ለወራሾች እንደ ድርሻቸው ሊከፋፈል እንደሚገባ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቷል። ስለዚህ ፍርድ ቤቱ እኔ በባለሙያ አስገምቼ ያ በባለሙያ የሚገመተውን ከመካከላችሁ ትንሽ አቅም ያለው ሰው ያንተን ድርሻ ይስጥህና ውጣ ሊባል አይገባም። ባለሙያ ለምሳሌ ክፍለ ከተማ ባለሙያ ሊሆን ይችላል፣ ሌላ የንብረት ገማች ባለሙያ ሊሆን ይችላል። ይሄንን ንብረት ይሄን ያህል ሚሊዮን ብር ነው የሚያወጣው ብሎ ፍርድ ቤቱ በባለሙያ አስገምቶ ስለዚህ አንተ ደግሞ ድርሻቸውን ለነከለ ይሄን የሚደርሰውን ሰጣቸው እና ድርሻቸውን ወስደው ይሄዱ ሊባል አይገባም። በትክክለኛ የገበያ ዋጋው በሚያወጣው ዋጋ በፍርድ አፈጻጸም በኩል ተጫራቾች ቀርበው ሐራጅ ማስታወቂያ ወጥቶ የሚሰጠውን የገበያ ዋጋ በጨረታ ያንን ይብዛም ይነስም የገበያ ዋጋ ነው ተብሎ ስለሚወሰድ ያንን የገበያ ዋጋ ወይ ማርኬት ቫልዩ ባገናዘበ መልኩ በሐራጅ ተሽጦ እንደ ድርሻችሁ የሚገኘውን ገንዘብ ልትከፋፈሉት ይገባል እንጂ ፍርድ ቤቶች በባለሙያ አስገምተው ለናንተ ይሄን ያህል ገንዘብ ውሰድ ልትባሉ አይገባም። ይሄም ውሳኔ እንግዲህ በፍትሐ ብሔር ስነ ስርዓት ህግ ቁጥራችን 132 እስከ 136 እና አንቀጽ 250 እንዲሁም ደግሞ በፍትሐ ብሔር ህጋችን ቁጥር 1079 1083 እና 1084 ላይ የተደነገጉትን ድንጋጌዎች መሰረት ያደረገ ውሳኔ ነው። ውሳኔውም እንግዲህ የውርስ ንብረቶች ያላግባብ በዝቅተኛ ሂሳብ መዝገብ ግምት እንዳይሸጡና የወራሾች መብት እንዳይጎዳ ትልቅ ጥበቃ ያደርጋል። በመሆኑም እንግዲህ በወራሾች መካከል በአይነት ሊከፋፈሉ የማይችሉ የውርስ ሀብቶች በሙሉ በግልጽ ጨረታ በሐራጅ ለሽያጭ ቀርበው በወቅቱ የገበያ ዋጋ ተለውጠው ለውርስ ባለመብቶች ፍትሃዊ በሆነ መልኩ መከፋፈል አለባቸው እንጂ ፍርድ ቤቶች በባለሙያ አስገምተው የዛን ግምት ውሰዱ ሊሉና ሊያስገድዱ አይገባም። ቅድም እንደነገርኳችሁ የፌዴራል ጠቅላይ ፍርድ ቤት በሰበር መዝገብ ቁጥር 22/2271 ሐምሌ 26 ቀን 2014 በዋለው ችሎት በሰጠው ውሳኔ አስገዳጅ የህግ ትርጉም ሰጥቷል። ይሄ ውሳኔም በቅጽ 28 ላይ ታትሞ ለህዝብ ተሰራጭቷል። ሪፈር ማድረግ ትችላላችሁ፣ ማየት ትችላላችሁ የፕሮግራሜ ተከታታዮች። ስለዚህ እንግዲህ የውርስ ሀብት ክርክር ያላችሁ ሰዎች የውርስ ሀብቱን በአይነት ካልተከፋፈል ነው በምን አግባብ እንከፋፈለዋለን ብላችሁ የምታስቡ እንደዚሁም ከመካከላችሁ ትንሽ አቅም ያለው ሰው በባለሙያ ይገመትና ይሄ ንብረት
እኔ ድርሻቸውን ሰጥቼ ላሰናብታቸው ብሎ ጥያቄ የሚያቀርብባቸው ሰዎች እንዲህ አይነት ጥያቄዎች ተገቢነት የሌላቸውና ፍርድ ቤቶችን በዛ አግባብ ማስፈጸም እና ትዕዛዝ መስጠት እንደማይችሉ ትንሽም ትሆን ያላችሁ ድርሻ የፈለገውን ያህል በግልጽ ጨረታ በሐራጅ ለሽያጭ ቀርቦ የሚያወጣውን ዋጋ እንደ ድርሻችሁ የመውሰድ መብት እንጂ ያላችሁ ፍርድ ቤቶች የናንተ ድርሻ አነስተኛ ቢሆን ሌላው ከናንተ የተሻለ አቅም ቢኖረው በፈለገው መልኩ ፍርድ ቤቶች ይሄንን በባለሙያ አስገምተን የሚመጣውን ዋጋ ለአንደኛው ሊሰጥ ይገባል እንደማይባልና በንብረቱን በስምምነት ሸጣችሁ መካፈል ካልቻላችሁ ወይ በአይነት መካፈል ካልቻለ በመጨረሻ በግልጽ ጨረታ በሐራጅ ተሽጦ በገበያው የሚያወጣውን የገበያ ዋጋ ብቻ መውሰድ የምትችሉና ያ መብት ያላችሁ መሆኑን ለእናንተ ለማሳወቅ ነው። እንግዲህ ለእናንተ ማድረሳቸው የህግ ምክርና ትንታኔዎች በተግባር በሚያጋጥሟችሁን ችግሮች ላይ የሚያተኩሩ ናቸው። በተቻለ መጠን ደግሞ እንግዲህ እንደምትገነዘቡት እንደምትረዱት በቀላል ቋንቋ ለእናንተ ለማቅረብ የተቻለኝን ጥረት አድርጋለሁ። ምክንያቱም የኔ ፕሮግራም የተከታታዮች የህግ ተማሪዎች ላይ ሆኑ የህግ ባግራውንድ የህግ ባለሙያ ያላቸው ላይ ሆኑ ይችላሉ። እናቶች፣ አባቶች፣ እህቶች፣ ወንድሞች በሌላ ሙያ ላይ ያሉ ትምህርትም ያልተማሩ በትምህርት ያልገፉ ሁሉ ሊከታተሉት ቢዝነስ ላይ ያሉ ንግድ ላይ ያሉ በውጭ በሀገር ውስጥ ያሉ ሊከታተሉት ስለሚችሉ በተቻለ መጠን በሚገባ ቋንቋ ለማቅረብ ጥረት አደርጋለሁ። ያ ጭንቀቴን ትረዳላችሁ ብዬ አስባለሁ። እንግዲህ እኔ ከሚያጋጥሙኝ ጉዳዮች በስራ ከሚያጋጥሙኝ ጉዳዮች ፍርድ ቤቶች ከማያቸው ጉዳዮች ለእናንተ በዚህ ጉዳይ ላይ እኮ ለኔ አድማጮች ተመልካቾች ለኔ ቤተሰቦች ይሄን ጉዳይ ለነሱ ባቀርብላቸው እኮ ተጠቃሚ ሊሆኑ ይችላሉ። የሆነ ግንዛቤ ሊጨብጡ ይችላሉ። በዚህ ጉዳይ ላይ በዚህ ርዕስ ላይ ተቸግረው ሊሆን ይችላል በሚል ነው እንግዲህ ርዕሶችን እየመረጥኩ ለእናንተ እያደረስኩላችሁ ያለሁት። እንግዲህ ሐሳባችሁን ደግሞ በኮሜንት መስጫ ቦታው ላይ ብታጋሩኝ የበለጠ ለእናንተ ተደራሽ ሆኑና በተግባር የሚያጋጥሟችሁ ችግሮች የሚዳስሱ የህግ ምክሮችን የህግ መረጃዎችን ለእናንተ ለማቅረብ ያግዘኛል። እንደተለመደ ሁሉ ይህን ቻናል እንግዲህ በሀገር ውስጥም በውጭም የምትኖሩ የፕሮግራሚ ተከታታዮች ቻናሉን ለሌሎች ማስተዋወቅ ሼር ማድረግ አትርሱ። ምክንያቱም እናንተ የተጠቀማችሁበትን ትንሽም ብትሆን ሌሎች ኢትዮጵያን ወንድም እህቶቻችሁ እንዲጠቀሙበት ማድረጋችሁ በራሱ ለሌሎች አስተዋጽኦ ማድረግ ነው። ውድና የተከበራችሁ ፕሮግራሚ ተከታታዮች በውጭ የምትኖሩ የኢትዮጵያን ኮሚኒቲ አባላት ደግሞ እንግዲህ በየኮሚኒቲው በያሏችሁ ስብስቦች የጠበቃ የሱፍኔ ዩቲዩብ ቻናል ብታስተዋውቁ ውጭ ላሉ ወንድም እህቶቻችሁ እንደዚሁም በተለያዩ ግሩፖች ላይ ሼር ብታደርጉት ሌሎች ይጠቀሙበታል። ምክንያቱም ውጭ የሚኖሩ እህቶቻችን ወንድሞቻችን በቀላሉ የህግ አማካሪ አያገኙም። ስለዚህ በቀላሉ ለማማከርም ስለማያገኙ በተቻለ መጠን የተወሰነች እንኳን መረጃ ቢያገኙ ይጠቅማቸዋል። ስለዚህ ይሄን ታደርጉ እንግዲህ አደራ እላችኋለሁ። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ